አያ በለው ደንዬ እኔስ ማበዴ ነው እናንተን እያየው ጨረቃዎቼ የኔ ፈገግታዎች። እኔ እኮ የምሬን እኮ ነው፣ እኔ ያንጀቴን እኮ ነው ፈገግታዎች ያልኳችሁ እኮ የምር በቃ ውስጤ ላይ ሁልጊዜ እናንተን ሳይ በእናንተ ያሉትን በእናንተ ያገኟቸውን እህቶቻችን ሳይ ምናምን በቃ ሁልጊዜ ነው ፈገግ ብለው ነው ከልቤ ነው የሆነ መውደድ ማመስገን ማክበር። እንደዚህ ልብን እንደዚህ ክፍት አድርጎ ቢታዩ ኑሮ ለእናንተ ነበር እንደዚህ ልብን ክፍት አድርግ ማሳያችሁ ማለት ነው። እና ወዳችኋለሁ የኔ ታማኞች የኔ ኩሮዎች። ለእያንዳንዱ ነገር በዙሪያችሁ ላለ ለእናንተ አጠገብ ይሁን አይሁን ብቻ ለሰው ልጅ መድረስ ካለባችሁ ትደርሳላችሁ። ያለ ማስመሰል ውሸት፣ ቅብጥርሴ ምንጥርሴ የሌለበት በጣም ብዙ ሰው አይቻለሁ። እግዚአብሔርን ነው የምላችሁ። በጣም ብዙ ሰው ሶሻል ሚዲያ ላይ ያለ ሰው አያለው ማለት እኔ ሳይ በደንብ እስከ አንጀቱ ነው ገብቼ ማየው ማለት ነው። በደንብ እስከ አንጀት ጉበቱ ማለት ነው። እና አያለው ከዛ እንትን ላይ ምን ያደርጋሉ? እንደዚህ ነው እኮ ለከሌ እንደዚህ ያደርግለታለሁ እንደዚህ ሆንልሻለሁ እከረበትልሻለሁ ይላሉ። ከዛ በውስጥ ይመጡና ይከረብቱሻል። አይደለም ሊከረበቱልሽ ይከረብቱሻል ማለት ነው። አዎ እንተ ደግሞ ተው ጉሮሮ እየያዘኝ ነው እኔ አያስወራኝም። አዎ እና ማርያምን ነው የምላችሁ ከልቤ ነው ስሬስሊ ነው የምነግራችሁ እኔ እና ከዛ በውጭ እንዳልኳችሁ ልከርበትልሽ እዘቀዘቅላታለሁ እኔ ማለት እሷ ክንብል ነው ምለው ይላሉ። ቆይ አንዴ በረዘግቼ መጣ ጥፍጥ ያለች ወሬ ላውራ እስኪ ቆይ። አዎ ተመለስኩ። ከዛ በውስጥ ይመጡና አይደለም ሊከረበት፣ አረ ጭራሽ ቴክስት አይመልሱ። በውስጥ እንደዚህ ነው እንደዛ ነው ብትሉ ማለት ነው በአናቶች ትተካ ያለሽ እንጂ አይመልሱ። የእኛ ልጆችስ ማርያምን ነው የምላችሁ እንዴት ናቸው? እዚህ ጋር መጣው ማለት ነው በዚህ ወጣው በዚህ ወርዶ አያወሩ። ተግባር ላይ እንቅጫን ተግባር ላይ ማለት ነው ናቸው ዝም ብለው እመቤቴን ነው ብላችሁና በጣም የገረመኝ ነገር እኔ አሁን በፊት ላይ ስለነሱ ሳወራ የሆነ ውስጥ የሚነግረኝን ነው። ይህ ስድስተኛው ስሜት በደንብ ይነግረኛል። በነገራችሁ ላይ የሰው ልጅ እንደዚህ አይታችሁ ሳይኮሎጂካሊ የምትረዱት የለም ምን አይነት ሰው እንደሆነ ምናምን እና አውቃቸው ነበር ረዳቸው ነበር ዝም ብዬ። ከዛ ግን እግዚአብሔር ፈቀደና እንዳውቃቸው ሆንኩኝ። የጌሙ ጊዜ አሁን እንደዚህ ነው በዚህ ወጧል በዚህ ወርዷል ብለው የለፈለፉት አንድች ነገር የለም። ግን መጡና ተግባሩ ላይ ድብድባ አደረጉት ማለት ነው። ተግባር ላይ ጤናቸው ኦኬ። አሁን በጣም ብዙ ሰው እናያለን በዚህ እንደዚህ ነው እንደዚህ ያደርጋለሁ ምናምን አይደለም። አሁን እዩላችሁ እንዴት መሰላችሁ የሰው ልጅ ተግባር ላይ ሲውል የተግባር ሰው ሲሆን ደስ ይላል። ምን ጊዜ ቢሆን የተግባር ሰዎቹ ነው። እኔ ከእነሱ የተማርኩት ነገር ቢኖር ካለ ወሬ ተግባርን መፈጸም እንዳለብኝ ነው። ቅምጥሌ ማለት ነው ሴት ነች ከልቧ ሴት ጨዋ ጽድት ያለች ሴት እመቤቴን። የሚገርማችሁ ማለት ነው እንዴት ነው መሰላችሁ አሁን አንዳንዴ አሁን እሷ ታዋቂ ነች ቆንጆዬ ሴት ነች በጣም እሱ ይወዳታል ምናምን ኦኬ። ግን ያ ነገር እንትን ሳይላት ዝቅ ብላ መጣወራችኝ እኔ አለውልሽ ማርያምን ላለቀስ ነው እንዴ ደግሞ ነው ወይኔ ጉዴ። እኔ አለውልሽ ምንም ችግር የለውም አለች ማለት ነው። ማርያምን እኔ አለውልሽ ቡቡዬ እንትን ነው ጅም አለው ግን እሱ ሲመለስ ደግሞ ይመጣል አለንልሽ ናለች። አያችሁ ቅምጥሌ ማለት ብሩኬ ናት፣ ብሩኬ ማለት ደግሞ ቅምጥሌ ነው። ከዛ እኔ እመጣለሁ ቀድሜ ምንም ችግር የለው ማለች። በቃ ሰዓቱን ራሱ ታስታውሰኝ ነበረ ምናምን እመቤቴን ነው ምላችሁና ከዛ እንዴ ሰዓት እንዳይሄድብሽ እንደዚህ ይሁን ታብታብ እንዲደረግልሽ ምንም ችግር የለውም ስራውኝ እኮ ነው እንደዚህ ነው ስላት ምንም ችግር የለውም። አያችሁ አይደለም ያ ነው የሰው ልጅ ማለት ያ ማለት የሰው ልጅ ማለት ነው እውነተኛ ሰው ማለት ነው። ገባችሁ? የሆነ ነገር አሁን እንደዚህ ማድረግ ግዴታ የለባቸውም። እውነቱን ስነግራችሁ አይደለም እንደዚህ ጌም አላት ብለው አስተዋውቀው ከዛ የጌሙ ቀን ተገኝተው ረዥም ሰዓት ልጅቷ አልመጣ ብላ ስንት ሰዓት ነው የተቀመጡት። እንደዛ የማድረግ ምንም አይነት ግዴታ የለባቸውም። ጊፍት የመስጠት ግዴታ የለባቸውም። ግን እንዴት ነው በጣም ብዙ ሰዎች እኛ የማዳም ቅመሞች ናቸው ሲባል ወይ ደግሞ የማዳም ቅመሞች ስንሆን ዝቅ አድርገው ያዩናል። አያችሁ? ግን ደግሞ እኛ ዝቅ ያለን ሰዎች አይደለም። እሱ እንድታውቁት ፈልጋለሁ። ከበፊትም እናገራለሁ። ጨረቃዎች ደግሞ የትንሽ ትልቅ ናቸው እመቤቴን። ከዛ እኔ አንዳንድ ሰው እኮ አለውልሽ ብሏችሁ ከዛ የቀኑ ቀን ምናምን ወደኋላ ይሸሻል። እንደዛ ግን አይደለም። በቃላቸው ተገኙ። ቅምጥሌ ቀድሜ እንገኛለሁ እንዳለችው ተገኘች። ብሩኬስ ቅምጥሌ ብሩኬ ይመጣል እንዳለችው ደግሞ መጦ ታብታብ አድርጉ እንደዚህ አድርጉ በቃ እሱ ያለችበት ሁኔታ እንደዚህ ማዳሟ እንደዚህ ነው ምናምን እመቤቴን። እኔ በጣም ነው የገረመኝ። ብሩኬ ማለት ከልብ ሰው ነው። ከልቡ መውደድ የሚችል ከልቡ ለሰው ልጅ መድረስ የሚችል የሰው እድገት የሚያስደስተው ምን ልበላችሁ ጨዋ ወንድ ነው። ማርያምን
አሁን እሱ ታዋቂ ነው፣ በደንብ የሰው መውደድ አለው ምናምን፣ ከፍ ያለ ሰው ነው። ግን እንደዛ ዝቅ ብሎ ከኔ ቦታ ተገኘ። ቅምጥሌም እንደዛው። በአጠቃላይ ጨረቃዎቼ ማለት ነው የሰው ደስታ ያስደስታቸዋል፣ የሰው እድገት ያስደስታቸዋል፣ የሰው ልጅ በቃ ሲስቅ ማየት ያስደስታቸዋል። ገባችሁ? እንደዚህ እዚህ ቦታ እኔ ከፍ ያልኩ ነኝ፣ እንደዚህ አይነት ቦታ ላይ አልገኝም አይሉም። ገባችሁ አይደል? እና ትለያላችሁ። ማስመሰል የለባቸውም። እንዳልኳችሁ ነው ቅድም፣ በጣም ብዙ ያስመስላል። የቀኑ ቀን ወይ ደግሞ የሆነ ቦታ ላይ ግን አይገኝም፣ የለም ወፍ። እነሱ ግን የተግባር ሰዎች ናቸው። መድኃኒዓለም እንደዚህ ይህንን ጸባያችሁን ሳይቀይር ከፍ ያለ ደረጃ ያደርሳችሁ። በዚህ ጸባያችሁ ቀጥሉ። እኛ የእነሱን ቪዲዮ እኔ ሙቼ መወዳቸው እንደዚህ ምንድን ነው የሆነ እንዴት አድርጌ ላስረዳችሁ? ማርያምን የሆነ ስለ እነሱ ማስረዳት ብችል ደስ ይለኛል። ሶሻል ሚዲያ ላይ የምታዩት ነገር አለ አሁን ላይ። ሁሉም ሰው የሚሰራው ገንዘብ ለማግኘት ነው። ገንዘብ አይምሮውንም ምኑንም ድፍንፍንፍን አድርጎታል። ህፃናት እንኳን በነፃነት ስልክ መስጠት አልቻልንም። ታውቃላችሁ፣ ቲክታክ ላይ በሉ ዩቱብ ላይ የሚታየው ነገር በጣም ነው የሚያስጠላው። የጨረቃዎች ግን ከ18 ዓመት በታች ያለ ለምን ገና 1 ዓመቱ አይሆንም ማየት የሚችለው ቪዲዮ ነው የሚሰሩት። አንደርስታንድ አድርጋችሁኛል አይደል? ጨዋ ሆነው እነሱን የሚከተል ሰውም ጨዋ እንዲሆነ ያደረጉ ልጆች ናቸው። ዘረኝነት፣ ቀለም፣ ማንነት፣ እምነት ምንም ነገር ሳይገድበን ሁላችንም በአንድ ላይ አንድ ፍቅር ብቻ ይገዛን። እንዴት አድርጌ ልንገራችሁ? ማርያምን ልክ እንደ እናት ልጅ ማለት ነው። ጨረቃ ፋሚሊ ማለት ምንም ነገር አይገድበንም። ልክ እንደ እናት ልጅ ስጠፉ ጠፋችሁ ብሎ የሚፈልጋችሁ የሆነ ነገር ሲኖር እኔ ያለውልሽ እኔ ያለውልህ የሚል ፍቅር የሆነ ፋሚሊ ነው ያለው። ያ ደግሞ የተገነባው በጨረቃዎች ነው። ጨረቃዎች ዘር አያውቁ፣ ሃይማኖት አያውቁ፣ ምንም ነገር አያውቁም። አይደለም ዘር ሃይማኖት፣ የቅምጥሌ እህቶች የብሩኬ እህቶች ወይ ደግሞ ምናምን የሚባል ነገር እንኳን አይኑር ብለው እንዲኖር አንፈልግም፣ ኦል ጨረቃ ፋሚሊ ማለት ነው የምንፈልገው ብለው አይታችኋል። እንዳለ ድምርምር አደረጉን ማለት ነው። ፍቅርን ከእናንተ ተምረናል፣ መተሳሰብን፣ መከባበርን። ሁልጊዜም እንደዚህ እንደተከባበራችሁ እንድትኖሩ እግዚአብሔር ይፍቀድላችሁ። እናንተን መውደዴን ማክበሬን መቼም ቢሆን አላቆምም። ወዳችኋለሁ። ጥግ ድረስ ነው መወዳችሁ፣ ጥግ ድረስ ነው ማከብራችሁ። መድኃኒዓለም ደግሞ የተሻለ ነገር ይስጣችሁ። የምሬን ነው ማለት አንዳንዴ እንዴት መሰላችሁ የምታደርጉት ነገር ሁሉ እግዚአብሔር ያያል። እግዚአብሔር እንደኛ አይፈጥንም፣ እንደ ሰዎች አይደለም። እኛ ሰዎች የሆነ ነገር ዛሬ አድርገን የሆነ ነገር ሊመለስልን እንፈልጋለን። ኦኬ፣ ግን አይደለም፣ ይዘገያል። ደግሞ ትልቅ ደረጃ ላይ ደርሳችሁ አያለሁ። እሺ፣ በጣም ብዙ ነገር ሊያጋጥማችሁ ይችላል፣ ምናምን እኛ ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። እንደዚህ እውነተኛ ፍቅር በሆነ ሰውና ደግሞ እንደዚህ በሚዋደድ ሰው በተወዳጅ ሰዎች በጣም ብዙ ነገር እንደሚያጋጥማኝ ነው ግን አውቃለሁ። ግን እሱ ሁሉ ተቋቁመው እዚህ ጋር የደረሱ ልጆች ናቸው። ወዳችኋለሁ። ለነሱ እየቀረበን ሰው ወይ ደግሞ የኛ ያሉትን ሰዎች የሚያሳፍሩ ሰዎች አይደሉም። ትናንት አይታችኋል እንዴ ጌሙ ላይ ጋይስ? እኔ አልነበርኩም ባይዘው ሁለተኛው ላይ መጀመሪያ ላይ ማለት ነው። የሆነ ሰዓት ላይ ስገባ ቅምጥሌ ታብታብ እያስደረገች ነበር፣ ብሩኬ ታብታብ እያስደረገ ነበረ። ብሩኬ ቦታው ላይ ምዛው ጋር ተገኝቷል። ኦኬ። ከዛ ደግሞ ጌሙ ከተጀመረ ቅምጥሌና ብሩኬ እንዲሁም ደግሞ ጨረቃ ፋሚሊ፣ ጨረቃዎችና ጨረቃ ፋሚሊ ትለያላችሁ። ማርያምን ታብታብ በሉ፣ ሸር በሉ፣ ጊፍት በሉ። ጨረቃ ፋሚሊ እና ጨረቃዎች የነበሩ እና ወዳችኋለሁ። ጨዋ ናችሁ፣ ጨዋ ልባላችሁ። ጨረቃዎች እስከ ጨረቃ ፋሚሊ ትለያላችሁ። ለእናንተ ምንም አይነት ቃል ይሄ ነው የሚባል ቃል የለም። ኦኬ። ሶ ልጁ ወጣ። ከዛ በኋላ እኔም እንትን ነው ምንድን ነው ይሄ ግማሹ ጌም ላይ ጥየው ስልኬን ሄድኩኝ ማለት ነው። ሪከርድ አስጀምሮ ነበረ። ሄድኩኝ ስመለስ ልጁ ወጣ ምናምን እየተባለ ልጁ ወጥቶ ነበር። ከዛ መልሰው ይጫወቱ አይጫወቱ እየተባለ ነበርና ያው ሴትዮዋ ጋር ያለው ነገር ታውቃላችሁ። ትቼ ወጣው ከዛ በኋላ ማለት ነው። ልክ ስልኬንም ዘግቼ ወጣው። ከዛ ግን መልሰው ተጫውተዋል። ሪከርድ እያየው ነበርና ከዛም ደግሞ አሁንም ጨረቃ ፋሚሊና ጨረቃዎች የነበሩ ጊፍት ሰጡ የነበረው ማለት ነው። ያላቸውን ሁሉ ሰው ካለው ላይ ከሰጠ ንፉግ አይባልም። ያላቸውን ሙሉ ሰጠው። አኩርተውት ልጁንም አንገቱ እንዳይደፋ አድርገው ጨረቃዎችና ጨረቃ ፋሚሊ ወጥተዋል ማለት ነው። እና ትችላላችሁ። ከዛ ብሩኬ ምን ብሎ ጻፈ? ጨረቃ ፋሚሊ ትመቹኝ ያላችሁ ብሎ ነው ስቶሪ ያደረገው። በጣም እንደተመቻችሁት እንደምትመቹት ታውቃላችሁ፣ እንደምትመቻቸው ማለት ነው። እና ለኔ የሚመቹኛል ማለት ነው። ብሩኬ እስከ ጨረቃ ፋሚሊ እና ጨረቃዎች ትመቹኛላችሁ። አዎ። ከዛ ደግሞ ምን ብሏል? በሌላ ቤተሰብ እንደ ቤተሰብ መቆጠር የተለየ ፍቅር ነው። እውነት ነው። ማርያምን መወለድ ቋንቋ ነው የሚባለው። መልካም ግንኙነቶች ሁሉ
ከመወለድ በላይ ናቸው። ባይዘወይ እግዚአብሔርን እኔ በዚህ አምናለሁ። ግዴታ የእናትሽ ልጅ መሆን አይጠበቅብኝም እኔ ላንቺ ለማሰብ እኔ ላንቺ ለመድረስ። መወለድ ቋንቋ ነው። ካላስ ሰው ነው አይደለም። ኢትዮጵያዊ ነሽ ለምን ባንጋሊ አትሆኝም? እደርስልሻለሁ መድረስ ካለብኝ ከወደድኩሽ ማለት ነው። ስትወዱ ሰውን ጥግ ድረስ ውደዱ። ኦኬ። ከዛ ደግሞ ማርያምን የጨረቃ ፋሚሊ በጣም ወዳችኋለሁ። ፈጣሪ እናንተን የመሰለ ፋሚሊ ስለሰጠን ኑሩልን ብሏል። አዎ እውነት ያኑራችሁ፣ በያላችሁበት ያኑራችሁ። እግዚአብሔር ከፍ ያለ ኑሮ፣ የተሻለ ኑሮ፣ ሁልጊዜም ደስተኛ ሆናችሁ እንድትኖሩ እግዚአብሔር ይፍቀድላችሁ። ሁሉም ሰው ታብታ የሚያደርግም ጊዜውን መስዋዕት አድርጎ ነው። ጊፍት የሚሰጡም ደግሞ ካላቸው ቀንሰው እንጂ ኑሯቸው ተርፏቸው አይደለም። በነገራችሁ ላይ ሁላችሁም ብቻ እግዚአብሔር ይጠብቃችሁ። ለሰው ልጅ መልካም ማሰብ ብቻ በቂ ነው። ኦኬ ሶ አሜን። እግዚአብሔር የተመሰገነ ይሁን። እነዚህን ምርጥ ጨዋ የሆኑ ቤተሰቦች እግዚአብሔር ስለሰጣችሁ የእናንተ ጨዋነት ነው ባይዘወይ ይህን ሁሉ ጨዋ ፋሚሊ የሰጣችሁና እናንተ ያላችሁበት ሁኔታ አሁን ባላችሁበት መንገድ ካልሄዳችሁ የሰው ልጅ ይቀየራል ነው። ግን ማንነታችሁ እስከዛሬ ከእናንተ ጋር እንድንቆይ አድርጎናል እና ሁልጊዜ እኛም ከእናንተ ጋር እንድንቆይ እናንተም ደግሞ ይህን ጸደይ ጸባያችሁን ሳትቀይሩ እግዚአብሔር እንዲያቆያችሁ ምኞቴ ነው። በተረፈ ዛሬ ቅምጤ ጋር መጣላት ፈልግ ያለው ብሩኬ ጋር መጣላት ስፈልግ ነው ትንሽ ልጅቷን ያነሷት ብላ ነበር ትናንት። እኔ ደግሞ እዚህ ጋር ብሩኬን ልጅቱ ጋር እየተሳሳመች ይዤ መጣሁ። ምን ላድርግ? ቅምጥሌን ወንድ ልጅ ጋር ተቃቅፏት እስኪ የሆነ እንትናን ቻጅቢቲ ማለት ነው። ወንድ ልጅ አሳቀፈች ቅምጥሌን ስሪልኝ እላታለሁ። የሆነ እግሩ የረዘመ ልጅ ምናምን አላሳቀፈችብኝም። እጭ ብዬ ተውኩት ማለት ነው። ስለዚህ ቆንጆዬ ልጅ ቅምጥሌም እንደዚህ እንደ ብሩኬ ቅፍ አድርጋ ወንድ ልጅ ይዛችሁ ነው እንትን ላይ ቲክቶክ ላይ የሆነች ልጅ አለች እንደዚህ የብሩኬን የሰራሽው ልጅ ማለት ነው። ከሰማሽ ማሬ የቅምጥሌን በእኔ ስም እንደዚህ ቆንጅዬ ወንድ ልጅ አሳቀፈሽ ይዘሽ ነይ። አዎ ሰምተሻል። እውነት ማርያምን የእውነት ነው የሚመስለው። ድንግጥ ነው የሚያስብለው ሁላ ማለት ነው። እና ውዴ እንደዛ አድርገሽ ወስድሽ ወንድ ልጅ እና ወንዱ ለቅምጥሌ ሴቲቷ ደግሞ ለብሩኬ ማለት ነው። እና የኔ ወዶች ወዳችኋለሁ። እግዚአብሔር የኔ ልባችሁን አይቀይርባችሁ፣ አይለውጥባችሁ። ከፍ ከፍ በሉልኝ። ለእናንተ የማያልቀውን እንጀራ የማይሻግተውን እንጀራ ይስጣችሁ። ከጧት እስከ ማታ በእንጀራ የተሞላ በፍቅር በሰላም የተሞላ ህይወት እንድትኖሩ ምኞቴ ነው። ከምሬ ነው። በቃ ታውቃላችሁ፣ ቤስት ናችሁ እናንተ ማለት ነው። አንዳንዴ የሆነ አሁን ስለነሱ ላመሰግን ምናምን ቪዲዮ ልሰራ ተዘጋጅቼ ከዛ ደግሞ አቅም አጥሮኝ ተዋለው ማለት ነው። ሶ ያ ነው ያለው ነገር። ኦል ጨረቃ ፋሚሊ እና ደግሞ ኮሜንት ያየሁት ሀብና ናቲ ቤኪ ሚኮ ነበሩ ጌምሽ ላይ ብለሽኛለቴ እና በቀደም ዕለት አልጠራውም እንዴ? እነሱን ስም አልጠራውም፣ የጠራው መስሎኛል። ብቻ ግን ለማንኛውም እነሱም ደግሞ ይለያሉ። ሀብ ወንድሜ፣ ሚኮ ወንድሜ፣ ናቲ ወንድሜ፣ ቤኪ ወንድሜ፣ እናንተም ትለያላችሁ። ያው እንግዲህ ያልመጡትም ያው ያልተመቻቸው ታውቃላችሁ። ያው ሁሉም ሰው በተለይ እንደዚህ ጌም ላይ ለምሳሌ ያልፋችኋል ምናምን ያለው ነገር ብቻ ያልተመቻችላቸው ሊሆን ይችላል። ኦኬ ብቻ ግን አመሰግናለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። ያው የጨረቃዎች ወንድሞች ናቸው እንደምታውቁት ማለት ነው። እና ወዳችኋለሁ ሁላችሁንም ማለት እፈልጋለሁ። እግዚአብሔር ከፍ ያለ ደረጃ ያደርሳችሁ። እና ደግሞ ማለት ነው እዚህ ጋር ዘር ለገበሬ እህቴ በጣም ብዙ ጊዜ ስለ እኔ ጥሩ ነገር ታወራለች። ማርያምን ብዙ ጊዜ ብዙ ልጆች እንደውም ቲክቶክ ላይ ራሱ ታውቂያታለሽ እንዴት ትተዋወቃላችሁ ምናምን ስጠፋ ራሱ ጠፋች ራሱ ትጠይቁኛላችሁ። እና እውነት ለመናገር በውስጥ አናወራም፣ አላቃትም፣ በውስጥ አታቀኝም። ግን እዚህ ጋር በምታየው ነገር ምናምን ስለ እኔ መልካም ነገር ታወራለች። እና ስለ እኔ መልካም እንዳወራሽው እግዚአብሔር መልካምን ነገር ሁሉ ይስጥሽ። እወድሻለሁ የኔ ቆንጆ። ስለ ጌሙም ኑላት እንደዚህ በሉላት ምናምን እያለች መልካም ነች ምናምን እያለች ታወራለች። እና ቴንኪዩ የኔ ቆንጆ አመሰግናለሁ። በጣም ብዙ ጊዜ ስለ አንቺ መናገር ፈልግና ከዛ እየረሳው ነው። እሺ እና ቴንኪዩ አመሰግናለሁ የኔ ቆንጆ፣ እግዚአብሔር ያክብርልኝ። እንዲሁም ደግሞ ገላኔ እህቴ አመሰግናለሁ። ለአንቺም ደግሞ ቃል የለኝም። ዩቱብ ላይ ስላሉት ነው መነግራችሁ። ቲክታክ ላይ ስም ጠርቻ አልዘልቀውም። እና ገላኔ ማርያምን በቃ ምንም ችግር የለውም እኔ ያለሁልሽ ምናምን ብላ ልክ እንዳለችው ነው ያደረገችው። ያን ቀንም አብራ ጌሙ ከጀምሮ እስኪጨረስም ነበረች። እዚህ ጋር ዩቱብ ላይ ድምፅ ሰርታ መወዳት እህቴ ናት ሁላችሁንም ማይ ፋሚሊ ምናምን ብላ ቪዲዮ ሰርታልኛለች። እና በነገራችሁ ላይ ቤተሰብን አሳልፎ እንደመስጠት ትልቅ ነገር የለም። ያኔ የሆነ ሰውን ይወደዋለሁ ሄዱለት የእናንተን ቤተሰብ ይሁን ብሎ እንደመናገር ከባድ ነገር የለም። እና የኔ እናት የኔ ቆንጆ አመሰግናለሁ። እኔም ወድሻለሁ። እግዚአብሔር ያክብርልኝ። ቴንኪዩ ማለት እፈልጋለሁ። እዚህ ጋር አሁን የምነግራችሁ ዩቱብ ላይ ስለሰሩት ነው እንጂ ቲክታክ ላይ ስም ብጠራ ማለት ነው አልዘልቀው።
ኦል ዝም ብላችሁ ጨረቃ ፋሚሊ ሁናችሁ እንዳለ ቲክታክ ላይ ያላችሁ በሙሉ አመሰግናለሁ፣ ወዳችኋለሁ። ሞዲኔተር ሁናችሁ የነበራችሁ እንደውም ውጭ ላይ የነበራችሁ ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ጥግ ድረስ ነው መወዳችሁ። እሺ እና ደግሞ ዩቱብም ሪከርድ አድርጋችሁ የፖስታችሁ ድጋሚ አመሰግናለሁ። እናንተ ሪከርድ ባትፖስቱ ኑሮ እኔ አባቴ ያይ ነበር። ቁጭ ብዬ ብታይ ሪከርድ እያየው ነበረ ማለት ነው። ምክንያቱም ያን ቀን እንዳልኳችሁ ቀልብ የለኝም ምን የለኝም። ሪከርዱን እንኳን ነክቼ ሪከርድ ማድረግ አልቻልኩም ነበር። እና እኔ እኮ ሮቦት ነበርኩ ያን ቀን። ሮቦት እንኳን ይንቀሳቀሳል፣ የሆነ ማይንቀሳቀስ ግንብ ነገር ነበርኩና ብቻ ሁላችሁም በእኔ እያንዳንዱ ነገር ስለ እኔ መልካም የምታወሩልኝ ስለ እኔ ስለ ጌሙም ስለምኑ ነገር የተሳተፋችሁ ያመሰገናችሁም ዩቱበሮችም ሆነ ቲክታከሮች በሙሉ ዩቱብ ላይም ያልሰማችሁ ወይ ደግሞ ምናምን ትኖራላችሁና እንዳውም የሆነች ልጅም ትናንት እየሰማሁ ነበርና ሁላችሁም አመሰግናለሁ። እግዚአብሔር ያክብርልኝ። እና ገላኔን እና ልጅ ለገበሬን ዘር ለገበሬን እዚህ ጋር እንትን አደርግላችኋለሁ፣ ሜሽን አደርግላችኋለሁ። ዘር ለገበሬን 20K ገሉን ደግሞ 10K ያስገቡልኝ ማለት ነው። ቤስት የሆኑ ሰዎች ናቸው። እወዳችኋለሁ። እሺ ቴንኪዩ ለሁሉም ነገር ማርያምን አመሰግናለሁ ሁላችሁም። እና ደግሞ ዩቱብ መክፈት የምትፈልጉ እንዲሁም ደግሞ የከፈታችሁ በሙሉ ደግሞ ስሩበት፣ በድምፅ ኑ። እኔ ሸር አድርጋለሁ ማርያምን እናበረታታችኋለን። በርቱልኝ። ባለፈው ስለ ኤዲት እንዴት ድምፅ እንደሚሰራ ሸር አድርጌላችኋለሁ። ባለፈው የሰራሁት እሱ ሸር አድርጌላችኋለሁኝ ማለት ነው። ገብታችሁ እዩ። እንዲሁም ደግሞ አቦጊዲያ ሚዲያ ላይ ደግሞ ገብታችሁ እያንዳንዱ ነገር ተማሩ ማለት ነው። እኔ ከሱ ነው የተማርኩት። ከሱ ተምራችሁ ስሩ። በርቱልኝ። እወዳችኋለሁ ጥግ ድረስ ማርያምን። የረሳሁትና መናገር ፈልገው አንዳንድ ልጆች መጥቼ ነበረ ቤትሽ ግን ሞዲኔተሮች አላስገቡኝም ሞዲኔተሮች ምናምን ብላችሁኛል። እና ውዶቼ ከነሱ ላይ እንዳትፈርዱ። ምክንያቱም አንደኛ ስራ ላይ ናቸው፣ ሁለተኛ ደግሞ ትኩረታቸው እንደዚህ ጌሙ ላይ ነው የነበረው እንጂ ሰው እንደዚህ ለማስገባት ምናምን አልነበረም። ስለዚህ ፕሊስ ተረዷቸው። በእኔ ስም ይቅርታ። ምንም ማርያምን በእኔ በኩል በእኔ ምክንያት ማንም ማንም ጋር እንዲቀያየም አልፈልግም። ስለዚህ ተው ያኔ እነሱን አላስገቡኝ ምናምን ብላችሁ ከእነሱ ጋር ስትኮራረፉ እነሱ ጋር ያልሆነ ነገር እንትን ስትሉ ይከፋኛል። እሺ እና ወዳችኋለሁ። ማንም ጋር አትጋጩ፣ አታኩርፉ፣ እሺ አትኮራረፉ። እና ያለው ነገር እሱ ነው። ሌላ ጊዜ በሰፊው እነሱም ተመቻችቶላቸው ምናምን። በዛ ላይ ደግሞ እኮ ጨረቆች አሁን ላይ ሲገቡ 5 ሰው 4 ሰው እያስገቡ ነው። በዛ ገብታችሁ ታገኛችኋላችሁ ማለት ነው። ስለዚህ እርስ በርስ እንዳትኮራረፉ እሺ። አይ ነው አላኮረፋችሁም፣ ግን ሜሴጆች እያየው ነበር። ለዛ ነው እሺ እንደዚህ ያልኳችሁ። እና ለእያንዳንዳችሁ ሜሴጅ መመለስ ስለማልችል በዚሁ ልንገራችሁ ብዬ ነው። እናወዳችኋለሁ። መልካም ቀን